ጠንክሮ በመስራትና ታማኝ በመሆን ብቻ ሀብት ይመጣል ብለው ከሚያስቡ ሰዎች አንዱ ከሆንክ ዛሬ ይሄንን አስተሳሰብህን ከአእምሮ ጥርግ አድርገህ አውጣና ጣለው። ብራዘር፣ ጠንክሮ በመስራትና ታማኝ በመሆን ብቻ ሀብት በፍጹም አይመጣም። ሀብት ሊመጣ ከቻለ የሚመጣው አንድ ትክክለኛ የሆነ ሐሳብ ሲኖርህ ወይም የህይወት ዓላማ ሲኖርህ ህይወቴን በዚህ መንገድ ነው የምመራው ብለህ በዛ መስመር ላይ ስትጓዝ እና ያንን ሐሳብ ለማሳካት ስትንቀሳቀስ ወደ ሀብት የሚያስኬዱ ሐሳቦች በአእምሮ መፍለቅ ይጀምራሉ። ነገር ግን ምንም ሳታስብ ምንም የህይወት ዓላማ ሳይኖርህ ትክክለኛ የህይወቴ እንደዚህ መሆን አለበት ብለህ ሳታስብ ታማኝ ስለሆንክ ጠንክረህ ስለሰራ ብቻ ሀብት በፍጹም ሊመጣ አይችልም። እንደዛ ቢሆንማ የሀገሬ ሰዎች፣ የሀገሬ ገበሬዎች፣ የሀገሬ ቀን ሰራተኞች ሚሊዮነር የሆኑ ነበረ፣ ቢሊዮነር የሆኑ ነበረ። ጠንክሮ በመስራት ቢሆን ማለት ነው። ነገር ግን እንደዛ አይደለም። በህይወት ላይ ሀብታም መሆን የምትፈልግ ከሆነ መጀመሪያ አንድ ትክክለኛ የሆነ ሐሳብ ይኑርህ። ትክክለኛ የማትደራደርበት አንድ ሐሳብ ይኑርህ። የኔ ህይወት እንደዚህ መሆን አለበት የምትለው ማለት ነው። እናም ያ ካለህ አእምሮህ በዛ ሐሳብ ስለሚመራ ወደ ሀብት ትጓዛለህ፣ ሀብታምም ትሆናለህ። ስለዚህ መጀመሪያ መሆን ያለበት ሀብታም መሆን ከፈለግ ጠንክሬ መስራት ታማኝ ስለሆንኩ ምናምን የሚለውን ተውና ምንድነው ህይወቴ ዓላማ፣ ምንድነው የሚያስደስተኝ የሚለውን እሱን እወቅና የሚያስደስትህ ነገር ምንድነው? ከዛ በኋላ የሚያስደስትህ ካገኘ በኋላ የሚያስደስት ነገር ላይ በመሰማራት ያንን የምትፈልገውን ህይወት በሂደት ራስ እየሰራህ እያሳደግ የምትፈልገው ደረጃ ላይ መድረስ ትችላለህ። ነገር ግን እንደነገርኩህ ጥግርር ብለህ እየሰራህ ለሁሉም ነገር ታማኝ ስለሆንክ ብቻ ሀብታም ልትሆን አትችልም። ስለዚህ ሀብታም የሚኮነው ማንኛውም ይኸውልህ ፕሌንም ስልክም ቪዲዮ የምታይበት ስልክህም የተሰራው መጀመሪያው ምንጩ ሐሳብ ነው። አንድ ሐሳብ አለ። ከዛ በኋላ ያን ሐሳብ እያሰላሰልክ ያን ሐሳብ እየደጋገምክ በአእምሮ ባመጣው ቁጥር ያ ሐሳብ ራሱን ወደ መግለጥ ይመጣል ማለት ነው። ያንን ሐሳብን የምታሳካበት ነገሮች ወደ አንተ ይመጡና ያንን የምታስበውን ሐሳብ ማሳካት ትችላለህ። ማንም ሰው ያላሰበውን ነገር በህይወቱ ላይ ሊያገኘው አይችልም። ይሄንን እወቅ። አንተ ያላሰብከውን ህይወት፣ አንተ እንዲኖርህ ያልፈለግከውን ነገር በህይወት ላይ ልታገኘው አትችልም። ስለዚህ የምትፈልገውን ህይወት ለመኖር መጀመሪያ አንድ ትክክለኛ ሐሳብ ይኖርህ ነው። እኔ ያን ሐሳብ በአእምሮ ስትደጋግመው፣ በአእምሮ ስታስበው እዛላ እውን ሆኖ የሚገለጥበትን ነገር በራሱ አእምሮ የፈጠረ ወደዛ ነገር እያቀረበህ ያንን ነገር እያሳካ ሄደ የምትፈልገውን ህይወት መኖር እና መፍጣት ትችላለህ። ስለዚህ ማን ጊዜም ይሄ ታማኝ በመሆን ጠንክሮ ስራ ምናምን ታማኝ ሁን ሀብታም ትሆናለህ፣ ታማኝ ከሆንክ ወድቃት ወድቅ ምናምን እሱ ተረት ላይ ነው አሪፍ የሚሆነው። ብራዘር ታማኝ ሁን፣ ጥሩ ሁን። ሀብታምም ለመሆን ክፉ ነገር መስራት የለብህም። ታማኝነት ጥሩ ነው። ጠንክሮ መስራት ጥሩ ነው። ነገር ግን ጠንክረህ የምትሰራው መጀመሪያ ጠንክረህ ካሰብክ በኋላ መሆን አለበት። ጠንክረህ አስበህ እዛ በኋላ ለዛ ላሰብከው ሐሳብ ጠንክረህ ስትሰራ ሁለቱ አንድ ላይ ሲገናኙ ዋው የሚገርም ውጤት ማምጣት ትችላለህ። ጠንክረህ ትሰራለህ። መጀመሪያ ዓላማ አለህ። ለዓላማህ ጠንክረህ ስትሰራ የምትፈልገውን ውጤት ማምጣት ትችላለህ። ነገር ግን ጠንክረህ ሳታስብ የምትፈልገውን ሳታቅ ዝም ብለህ ጠንክረህ ብትሰራ ውጤት የለውም። ልክ መዳረሻን ሳታውቅ በጀልባ እንደመሳፈር ነው ጠንክረህ ብቻ መስራት ከሆነ ማለት ነው። ነገር ግን መዳረሻን ስታውቅ እና ጠንክረህ ስትሰራ በለው የሚገርም በቃ የምር አሪፍ ነው የሚሆነው። ጠንክሮ መስራት ጥሩ ነው። ነገር ግን በዓላማ ሲሆን፣ በራዕይ ሲሆን፣ ዓላማ ለማሳካት ሲሆን አንደኛ ወኔ ይሰጣል፣ አንደኛ ብርታት ይሰጣል። ተስፋ እንዳትቆርጥ ብዙ ነገር ያግዛል። ጠንክረህ ስትሰራ፣ ጠንክረህ ስታስብ ማለት ነው። ሁለቱ አንድ ላይ ሲጣመሩ አሪፍ ነው። ስለዚህ ዛሬ በዚህ ቪዲዮ
ብዙ ሰው ማለት ጠንክረ ከሰራ ያልፍላል የሚሉ ውሸት ነው። ጠንክረ ስለሰራ ብቻ ሀብታም አትሆንም። ታማኝ ስለሆንክ ብቻ ሀብታም አትሆንም። ይሄ ተረት ነው እንዳሰማ። ጠንክረህ የምትሰራው መጀመሪያ አላማ ሲኖርህ ለዚህ አላማ ጠንክረህ ስራ። ነገር ግን አላማ ሳይኖር ጠንክረህ ብትሰራ የትም አትደርስ። ጠንክሮ በመስራት ቢሆንማ ፎቁን በቀን ስራ የሚሰሩት ሰዎች ሚሊዮነር የሆኑ ነበረ አይደለም? ፎቁን የሰራው ሰውዬ እኮ አይደለም። ፎቁን የሰራው ሰውዬ እኮ ጠንክሮ አስበዋል። አላማውን አውጥቶ ነው። በሰው ነው የሚያሰራው ማለት ነው። አእምሮ ውስጥ ሀሳቡን ካመጣ በኋላ ሰው ቀጥሮ በሰው ፎቁን ያሰራል እንጂ ራሱ ጥግር ብሎ ድንጋይ እየተሸከመ አይውልም። አንተም ሀብታም በህይወት ውስጥ ስኬታማ መሆን የምትፈልግ ከሆነ ጠንክረ ስራ፣ ታማኝ ሁን ምናምን ከሚባለው አባባል ራስን አውጥተህ መጀመሪያ የህይወት አላማን ቅረጽና በአላማ የምትፈልገውን ህይወት መፍጠርና የምትፈልገውን ህይወት መኖር ትችላለህ። ስለዚህ በዚህ ቪዲዮ እንድትማሩበት የምፈልገው ሀብት የሚመጣው በአንድ ትክክለኛ በሆነ ሀሳብ በህይወት አላማዬ ይሄ ነው ብለህ በያዝከው ሀሳብ ላይ ተመስርቶ ነው ሀብት የሚመጣው እንጂ ጠንክረ ስለሰራ ሀብት እንደማይመጣ እንድታውቅ እፈልጋለሁ። ስለዚህ ከተመቻችሁ ይህን ቪዲዮ ሰብስክራይብ፣ ላይክ አድርጉት። ቀጣይ በሌላ አስተማሪ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ባይ